ኦስካር ዋይልድ የተባለ ዕውቅ የአየርላንድ ገጣሚና ጸሐፊ ተውኔት እያንዳንዱ ሰው ለሰራቸው ስህተቶች የሚሰጠው ስያሜ ልምድ ወይንም ኤክስፒሪየንስ ይባላል ይላል። ማንም ሰው ፍጹም አለመሆኑና ሁላችንም ስህተት የምንሰራ መሆናችን ግልጽ እውነት ነው። ነገር ግን ስህተት ስንሰራ ሁልጊዜ ለማለት በሚያስችል ሁኔታ እንደ ውድቀት ይቆጠራሉ። ሆኖም ግን ስህተቶቻችንን በመቀበልና ከእነሱ በመማር የእርካታና የስኬት ደረጃ ላይ መድረስ እንችላለን። ከስህተቶቻችሁ መማር አሉታዊ አጋጣሚን ወደ አዎንታዊ ነገር ለመቀየር የሚያስችል እጅግ በጣም ጥሩ መንገድ ሲሆን እንድታድጉና ወደፊት ተመሳሳይ ስህተቶችን ከመድገም እንድትቆጠቡ ይረዳችኋል። በውጥረት ጊዜ ተረጋግታችሁ እንድትቆዩ፣ በራስ የመተማመን መንፈሳችሁን ለማሳደግ፣ ወደፊት እንድትራመዱና ውስጣዊ ስሜታችሁን እንድታምኑ ሊረዳችሁ ይችላል። ይህ በሙያዊም ሆነ በግል ህይወታችን ላይ ተፈጻሚ ይሆናል። ለምሳሌ የመንጃ ፈቃድ ፈተና ብትወድቁ ተስፋ ቆርጣችሁ ራሳችሁን ጥቅመቢስ አድርጋችሁ ከማሰብ ይልቅ በሚቀጥለው ፈተናችሁ ላይ ተመሳሳይ ስህተቶችን የመስራት አደጋ እንዳይኖርባችሁ ትላልቅና ትናንሽ ስህተቶቻችሁን ተንትኑ። ከዚህም በላይ ለስሜት ደህንነት ወይንም ኢሞሽናል ዌልቢንግም ይጠቅማል። የስሜት ደህንነት ማለት ደስ የሚሉ ወይንም ደስ የማይሉ ስሜቶቻችንን በሙሉ የማወቅና የመቀበል አቅማችን ነው። ይህ ፈተና ሲያጋጥመን የምንሰጠውን ምላሽና አሉታዊ ስሜቶችን የምንመራበትን መንገድ ይወስነዋል። ስህተቶቻችሁን የማትቀበሉና ከነሱም የማትማሩ ከሆነ እነሱ እንዲገልጿችሁ ወይንም ራሳችሁንና ዓለምን የምታዩበትን መንገድ እንዲያበላሹት የማድረግ አደጋ ውስጥ ትገባላችሁ። ይህ ደግሞ ራሳችሁን በየጊዜው እንድትጠራጠሩና እንደ ምሬት ወይንም ቁጣ ያሉ አሉታዊ ስሜቶችን አጥብቃችሁ እንድትይዙ ስለሚያደርጋችሁ የስሜት ደህንነታችሁን ሊጎዳው ይችላል። አሉታዊ ስሜቶችን ለማስተዳደር ወይም ያለፈን ሁኔታ ለመቋቋም የምንጠቀምባቸው ምሳሌዎች ካሉን በራስ የመተማመን መንፈሳችን ሊጨምር ይችላል። እንዲሁም የዕለት ተዕለት ፈተናዎችን የመቋቋም አቅማችን ያድጋል። ይህ በአጠቃላይ ወደ ስሜት ደህንነት ሊመራ ይችላል። ጉዳዩ ያለው ውሳኔ አስተጣጥን ማሻሻልን፣ ሪስኮችን መቀነስንና እንደ ግለሰብ ማደግን መማር ላይ ነው። ስህተት መስራት በወቅቱ የሚያበሳጭ ቢሆን እንኳን አስተሳሰባችንን በመቀየርና በተማርነው ነገር ላይ በማተኮር እነዚያን ስህተቶች ለራሳችን ጥቅም ልናውላቸው እንችላለን። ከስህተቶቻችን መማር ስለ ራሳችንም ያስተምረናል። ተስፋ መቁረጥን እንዴት እናስተናግዳለን? ስህተቱን ለማስረዳት በአላስፈላጊ ንግግር ውስጥ እንሳተፋለን? ምን ያህል በራስ የመተማመን መንፈስስ አለን? የሚሉ ጥያቄዎችን እንድንመልስ ያስችለናል። በስህተቶቻችን ላይ ብቻ ማተኮር ግቦቻችንን ሊገታብንም ይችላል። ብዙውን ጊዜ የሆነን ነገር ከመጀመር ሊከለክላችሁ የሚችለው ስህተትን የመስራት ፍርሃት ነው። ራሳችሁን ከመኮነን ይልቅ ሁሉም ሰው ስህተት እንደሚሰራ ከተቀበላችሁ ምን ያህል ልበሙሉ መሆን እንደምትችሉ አስተውላችሁ መገረማችሁ አይቀርም። ታዲያ ስህተቶቻችንን እንዴት ወደ ህይወት ትምህርቶች መለወጥ እንችላለን? እያንዳንዱ ሁኔታ የተለየ ነው። ነገር ግን የሚከተሉት ዘዴዎች ለስህተቶቻችሁ ትርጉም እንድትሰጡና ወደ ህይወት ትምህርቶች መለወጥ እንድትጀምሩ ሊረዷችሁ ስለሚችሉ ትኩረታችሁን ሰብስባችሁ ተከታተሉ። አንደኛ፣ ለስህተቶቻችሁ ዕውቅና ስጡ። በስህተቶቻችን ላይ ባለቤት መሆን ከግል እድገትና ከስሜት ብስለት ወሳኝ ገጽታዎች መሃል አንዱ ነው። ነገር ግን የት ጋር እንደተበላሹ መለየት ለራሳችሁ እውነተኛ ሆናችሁ ግምገማ ማድረግን ይጠይቃል። ድርጊቶችን በግልጽ ለመገምገም ደግሞ ብዙውን ጊዜ ትዕቢትና ኢጎን ወደ ጎን ማለትን ይጠይቃል። የተሳሳተ እርምጃ መራመዳችሁን የማመን ሥራ ምቾት በማይሰጥ ስሜት የተሞላ ቢሆንም ትርጉም ላለው እድገትና ለባህሪ መታነጽ አስፈላጊው የመጀመሪያ እርምጃ በመሆን ያገለግላል። ስህተት በምንሰራበት ጊዜ የሚመጣው ተፈጥሯዊ የስነ ልቦና ምላሽ ብዙውን ጊዜ የእፍረት፣ የጥፋተኝነት ወይንም ራስን የመከላከል ስሜቶችን የሚፈጠር ነው። ከድክመቶቻችን ጋር ስንጋፈጥ በተፈጥሯዊ ሁኔታ ጥፋቱን ወደ ውጫዊ ሁኔታዎች ማሳበብ ወይም ወደ ከባድ ራስን የመኮነን ሂደት መሸሽ የተለመደ ነው። ሆኖም እነዚህ ፈጣን ምላሾች በመጨረሻ ግልጽ አመለካከት እንዳይኖረን ይጋርዱብናል። እንዲሁም ከልምዶቻችን ጠቃሚ ትምህርቶችን እንዳናወጣ ይከለክሉናል። የተመጣጠነ አስተሳሰብን ማዳበር ለራስ ከማዘን ጋር ተጠያቂነትን መለማመድን ይጠይቃል። ስህተት መስራት የሰው ልጅ ሁለንተናዊ ባህሪ መሆኑን መረዳት ዋጋችሁን ከጊዜያዊ ውድቀቶች ለይታችሁ እንድትመለከቱ ያስችላችኋል። በኩነና ምትክ ራሳችሁን በፍትሃዊነት በማስተናገድ ስህተቶቻችሁን ማመን ለማንነታችሁ የሚያስፈራ ስጋት መሆኑ ቀርቶ እሙንነትን፣ የመቋቋም አቅምንና እምነትን ለመገንባት የሚያስችል ተግባራዊ መሳሪያችሁ ይሆናል። ሁለተኛ፣ ትችትን በቅንነት ተቀበሉ። ትችትን አጥብቆ መፈለግ የሙያ እድገትና ራስን የማወቅ የማዕዘን ድንጋይ ነው። አስተያየቶች በራሳቸው ጊዜ ካልቀረቡ እናንተ ራሳችሁ አነሳሽነቱን ወስዳችሁ መጠየቃችሁ ቀጣይነት ላለው ስኬትና ለዕለት ተዕለት መሻሻል ያላችሁን ቁርጠኝነት ያሳያል። ይህንን ማድረጋችሁ ለሥራ ባልደረቦቻችሁ፣
ለአማካሪዎቻችሁና ለእኩዮቻችሁ እይታቸውን እንደምታከብሩና ክህሎቶቻችሁን ለማስፋት እየተጋችሁ እንደሆነ መልእክት ያስተላልፋል። ገንቢ አስተያየቶችን መቀበል ችግሮችን ለመፍታትና ዕውቀት ለማግኘት አቋራጭ መንገድን ይሰጣል። ከውጭ የሚመለከቱ ሰዎች ለእናንተ ከውስጥ ለማየት የሚከብዳቸውን ክፍተቶች፣ አሰራሮችን ወይንም አማራጭ መንገዶችን በብዛት ይለያሉ። አስተያየቶችን እንደ ኩነና ሳይሆን እንደ ተግባራዊ እይታ በመመልከት የመማር ሂደታችሁን ማፋጠንና ብቻችሁን በመስራት ውስጥ ከመቅረት ይልቅ መፍትሄዎችን በከፍተኛ ሁኔታ ተግባራዊ ማድረግ ትችላላችሁ። ትችትን በተሳካ ሁኔታ ለመዋሃድ በእውነታ ኦብጀክቲቪቲና በምስጋና ወይንም ግራቲቲዩድ ላይ የተመሰረተ አስተሳሰብን ማዳበር ያስፈልጋል። አስተያየቶችን በመከላከል ስሜት ሳይሆን በክፍትነት መቅረብ ሊመጣ የሚችልን ትችት የጋራ ወደሆነ ሀብት ይለውጠዋል። በሂደት በየጊዜው ገንቢ አስተያየቶችን መጠየቅና ያንንም ተግባራዊ ማድረግ የሙያ ግንኙነቶችን ያጠናክራል፣ ከፍተኛ የእምነት ደረጃን ይፈጥራል፣ እንዲሁም በመላመድና በመቋቋም አቅማችሁ ምክንያት መልካም ስምን ይገነባል። ሶስተኛ የትግበራ እቅድ ወይንም አክሽን ፕላን አዘጋጁ። ግልጽ የሆነ እርምጃ ወይንም እቅድ ማዘጋጀት ያለፉ ስህተቶችን ከቁጭትነት አውጥቶ ስትራቴጂካዊ ወደሆነ ንድፍነት ይለውጣቸዋል። እውነተኛ የሆነ የራስ ግምገማ ከተበላሸው ነገር በላይ አልፎ በመመልከት ወደ ውጤቱ የመሩትን የተወሰኑ ምርጫዎችን፣ ጊዜውን እና ተጨማሪ ግምቶችን አስገብቶ መተንተንን ይጠይቃል። ልታደርጓቸው የምትችሏቸውን አማራጭ እርምጃዎች በመለየት አንድን ውድቀት ለሚቀጥለው ሙከራችሁ ወደሚያገለግል ተግባራዊ ማስተካከያ ትለውጡታላችሁ። ይህ የተቀናጀ ግምገማ በቀጥታ ስነ ልቦናዊ የመቋቋም አቅምን ይገነባላችኋል፣ የስሜት መረጋጋትንም ይሰጣችኋል። ውድቀት ብዙውን ጊዜ ጭንቀት ወይንም ምሬት እንዲሰማን ቢያደርግም ክስተቱን በሎጂክ ማቀናጀት ግን በሂደት የእነዚያን አሉታዊ ስሜቶች ተጽዕኖ ይቀንሰዋል። የልምዶቻችሁን የሙከራና የውጤት ፓተርኖች በስርዓት መተንተን ከቻላችሁ ተመሳሳይ ከፍተኛ ጫና ያለባቸውን ሁኔታዎች በምትጋፈጡበት ጊዜ በምላሾቻችሁ ላይ የተሻለ ቁጥጥር እንዲኖራችሁ ያስችላችኋል። በመጨረሻም የትግበራ እቅድ ማዘጋጀት ለወደፊት ጥረቶቻችሁ ወይንም ሪስክ አሴስመንት፣ የስጋት ግምገማንና አውትካም ፕሪዲክሽን ወይንም ውጤቱን የመገመት አቅማችሁን ያሻሽለዋል። ያለፉ ውጤቶችን መገምገም ስትራቴጂካዊ ምርጫዎችን ከማድረጋችሁ በፊት ሊመጡ የሚችሉ እንቅፋቶችን በግልጽ እንድትረዱና የስኬት ዕድልን በትክክል እንድትገምቱ ያስችላችኋል። በሂደት ይህ ልማድ ውሳኔ የመስጠት አቅማችሁን ከፍ ስለሚያደርገው ዘላቂ የሆነ የግልና የሙያ እድገትን ያረጋግጥላችኋል። አራተኛ ዕውቀታችሁን ወደ ተግባር ለውጡት። እይታዎቻችሁን ወደ ተጨባጭ ተግባር መተርጎም አእምሯዊ እይታችሁ ወደ እውነተኛ ግላዊ እድገት የሚቀየርበት ደረጃ ነው። ከስህተት የተገኘ ዕውቀት በገሃዱ ዓለም ሁኔታዎች ላይ እስካልተተገበረ ድረስ ንድፈ ሐሳብ ብቻ ሆኖ ይቀራል። ይህንን በተሳካ ሁኔታ ለመፈጸም ታስቦበት የሚደረግ ጥረትን፣ ዘላቂነት ያለው ዲሲፕሊንን እናም የባህሪ ማስተካከያዎችን ካለፉ ልማዶች ጋር እንደሚደረግ ተከታታይ ትግል ሳይሆን ለእድገት እንደሚያግዙ አጋጣሚዎች ወስዶ መጠቀምን ይጠይቃል። እውነተኛ የባህሪ ለውጥ የተማሩትን ስትራቴጂካዊ ትምህርትና በልምድ የተገኘውን ራስን የማወቅ አቅም በአንድ ላይ መጠቀምን ይጠይቃል። የተሳሳቱ እርምጃዎችን መተንተን ምን እንደተበላሸ ብቻ ሳይሆን ለውጤቱ አስተዋጽኦ ያደረጉ የግል መንስኤዎችን፣ የእውቀት ክፍተቶችን ወይም ልማዶችን አጉልቶ ያሳያል። እነዚህን እይታዎች መቀበልም ሥራ ለመስራት የምትመርጡት መንገድ ላይ የተሻሉ ማስተካከያዎችን እንድታደርጉ ስለሚያስችላችሁ የወደፊት ውሳኔዎቻችሁ ከተደጋጋሚ ክፍተቶች እንዲጠሩና በእውቀት እንድትመሩ ያስችላችኋል። የረጅም ጊዜ ስኬትም በተጠያቂነታችሁ በመኩራትና አስፈላጊ ለውጦችን ለማድረግ የሚያስችል ድፍረትን በመያዛችሁ ላይ የተመሰረተ ነው። ስህተትን ማመን ለነገሮች ተጋላጭ መሆኑን ይጠይቃል። ነገር ግን በዚያ ዕውቀት ላይ ተመስርቶ እርምጃ መውሰድ እውነተኛ ጥንካሬን ያሳያል። የወደፊት ምርጫዎቻችሁን ካለፉት ትምህርቶች ጋር ማጣጣም ስትችሉ ራስን የመከላከል ዲፌንሲቭ ፓተርኖችን በንቁ እድገት ወይንም ፕሮአክቲቭ ግሮዝ ትተኳቸዋላችሁ። ይህም ቀጣይነት ባለው መሻሻል ሊገለጽ የሚችል የመቋቋም አቅም ያለው ማንነትን ይገነባላችኋል። አምስተኛ ከህይወት ያገኛችኋቸውን ትምህርቶች ለሌሎች አስተምሩ። ከግል ውድቀቶች የተገኙ ትምህርቶችን ማካፈል ልምዳችሁን ለሌሎች ወደሚጠቅም የጋራ ሀብትነት ይለውጠዋል። እናንተ አንዴ ስህተቱን ካለፋችሁት፣ መንስኤውን ከተነተናችሁትና አስፈላጊ ማስተካከያዎችን ካደረጋችሁበት በኋላ ያንን ጥበብ ለሌሎች ማስተላለፍ ዋጋውን ያባዛዋል። እነዚህን ተሞክሮች ማካፈል ሰዎች የእናንተን ያለፉ እንቅፋቶች ለራሳቸው ስኬት እንደ ካርታ በመጠቀም ተመሳሳይ ፈተናዎችን በተሻለ መንገድ እንዲያልፉ ያግዛቸዋል። ዕውቀትን ማካፈል የሰው ልጅ ስህተት ሰሪነት መደበኛ ለማድረግና ስህተት ከመስራት ጋር ተያይዞ የሚመጣውን የእፍረት ስሜት ለመስበር ያገለግላል። ልምድ ያላቸው አማካሪዎች ወይም መሪዎች
ትልቅ ውድቀትን እንዴት እንዳስተናገዱ በግልጽ ሲናገሩ መስማት ውድቀትን ቀለል አድርገን እንድንመለከት ያደርገናል። ስህተቶችን አስከፊ ክስተቶች አድርጎ ከመመልከት ይልቅም በማንኛውም የእድገት ጉዞ ላይ የሚጠበቁና የሚመጡ ደረጃዎች አድርጎ ለመቀበል ይረዳናል። ይህም ሰዎች ስህተትን ለማመንና ከሱም ለመማር ደህንነት እንዲሰማቸው የሚያደርግን ከባቢ ይፈጥራል። የተማራችኋቸውን ትምህርቶች ለሌሎች ማስተማር የእናንተን የተጠያቂነት መንፈስ ያጠናክራል፣ እንዲሁም ግንዛቤያችሁን ያሰፋዋል። ያለፉ ስህተቶቻችሁንና እነሱን ለማሸነፍ የተጠቀማችሁበትን ትክክለኛ ሂደት ማስረዳት እይታዎቻችሁን በግልጽ እንድትዋሃዷቸውና ለነዚያ መርሆችም ታማኝ ሆናችሁ እንድትቀጥሉ ያደርጋችኋል። በጉዟችሁ ላይ ግልጽ ስትሆኑ የበለጠ ጠንካራና እውነተኛ ግንኙነቶችን ትገነባላችሁ። በትህትና በልምድና ቀጣይነት ባለው እድገት የሚመራ ታማኝ መሪ ሆናችሁም ራሳችሁን ታስመዘግባላችሁ። በመጨረሻም ስህተቶችን ወደ ህይወት ትምህርት መለወጥ ተከታታይና ታስቦበት የሚደረግ ራስን የማወቅ የተጠያቂነትና ተግባራዊ የመሆን ዑደት ነው። ከመጀመሪያው ራስን የማወቅ ደረጃ ንቁ ወደሆነ ተግባር በስርዓት በመሸጋገርና እይታዎቻችሁንም ለሌሎች በማካፈል ውድቀቶችን የቁጭት ምንጭ ከመሆን አውጥታችሁ ግላዊ ወደሆነ የእድገት መሰላል ትለውጧቸዋላችሁ። ይህንን ሂደት መቀበልም እያንዳንዱ ስህተት ከፍተኛ ወደሆነ የመቋቋም አቅም፣ ስል ወደሆነ የውሳኔ አሰጣጥ ብቃትና ወደ ረጅም ጊዜ የሙያ ስኬት የሚመራ ጊዜያዊ የመሸጋገሪያ ድልድይ መሆኑን ያረጋግጣል። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።